ይህን አባት ታውቃቸዋለህ? አራት አይናው ሊቀ ሊቃውንት አባ ገብረ ማርያም ስላሴ ጾታ አላቸው። ወንድ ልጅ ያለውን በሙሉ አላቸው ስሉስ ቅዱስ ብለዋል። ታምነዋለህ? አይ አላምንም። አሁን በመሰረቱ የኔን አባት ያንን ነገር ከተናገሩ በኋላ እንደ ሌላ ሁለተኛ መግለጫ ሰጥተዋል መሰለኝና ተሳስቻለሁ፣ አላወቁም፣ ያስተማሩኝንም አባቶች ጠይቄ እኛ አንድ ያስተማርንም ብለው አሉኝ የሚል መግለጫ ትላንትና አይቻሉ መሰለኝ። ባለሰዓት መግለጫውን ሳመንክበት ምን ተሳስቻለሁ እሳቸው የሚሉትን ያው እንግዲህ ተሳስቻለሁ ካሉ ተሳስቻለሁ ነው ማለትም። እኛ እንግዲህ አንተ አመንክበት መግለጫው ላይ ተሳስቻለሁ ብለው ሲሉ ሳመንክበት? አላመንኩበትም። ለምን እንደማላመንበት ልንገር ኤርሚ። ይኸውልህ በእግዚአብሔር ቃል እና በወንጌል ስራ ስህተት ብሎ ነገር የለም። ማለትም ሰው ራሱ እንደ ግለሰብ ለራሱ ስህተት ሊሳሳት ይችላል። ግን እንደዚህ እግዚአብሔራዊ በሆኑ ትምህርቶች ላይ ግን እንደዚህ መሳሳት ግን ይሄ ሌላ ትርጉም ነው ለእኔ። ምክንያቱም ልል የፈለኩት ነገር ይገባል። ያ ቃል ማለት አቡነ ገብርኤል ተሳስተው ነበረ። አቡነ ገብርኤል ብፁዕ አቡነ ገብርኤል ባለፈው ምን ያሉት እስኪ ንገረኝ። ማርያም ቤዛዊተ ኩሉ ዓለም አይደለችም ብሎ ሲሉ ተሳስተው ነበር ወይስ ትክክል ነበር የተናገሩት? ትክክል ነው እንጂ የተናገሩት። አንተ ኦርቶዶክስ አይደለህማ። ለምንድን ነው ኦርቶዶክስ ያልሆንኩት ኤርሚ? ማርያም ቤዛዊተ ኩሉ ዓለም ናትና ብላ የምታምነው ኦርቶዶክስ? አዎ አሁን እኮ ይሄ ነገር ለመናገር እኮ ነው መሰለኝ ኤርሚ። አሁን ብዙ ጊዜ ኦርቶዶክስ ሲባል ስለዚህ አንተ ማርያም ቤዛዊተ ኩሉ ዓለም መሆኗን አታምንም ማለት ነው? እንዴት ብሎ ሊሆን ይችላል? ሲጀመር ማለት ነው በየትኛው ኳልኩሌሽን እና ሂሳብ ሊሆን ይችላል? እሺ ኢየሱስ ክርስቶስስ በሰውና በእግዚአብሔር መካከል ያለ መካከለኛ በመሆኑ አማላጅ መሆኑን ታምናለህ አንተ? አዎ አምናለሁ። ብቸኛ እሱ ነው። ሌላማ ሊኖረን ይችላል። ኦርቶዶክስ እንደዛ ብላ ታምናለች አማላጅ መሆኑን? አዎ እንዴት ነው? አሁን የኦርቶዶክስ መሰረቷን ስናይ እምነቷ ይሄ ነው መሰረቷ ማለት ነው። ግን እውነት ወንድምነት ሶሪ በማን ስለገባው ችግር የለውም እሰማለሁ። አንተ ግን ኦርቶዶክስ አይደለህም። እንደዚህ ደግሞ ወንድምነት ዓለምነህን ለጥፎ እንደዚህ ማሻት አትፈልግም። የሞተውን ለጥፎ ኦርቶዶክስ ማለት ይከብዳል። ያ ምሕረት ላድርግልህ እንጂ ብሎ ካረገ ነበረ። እንደዚህ ግን አይደረግም። ለወደፊት ማለት ነው በጌታ ወንድማችን እንደዚህ አይደረግም። ይሰማል አይደለ? አዎ ይኸውልህ አሁንም በደንብ ልታዳምጡኝ ይገባል። አሁን ታዲያ እኛ የት እንሂድ? እኛ አሁን ይሄን እውነት ለመናገር ይሄን እውነትም ህይወትን መንገድ የሆነውን ክርስቶስ ለመስበክ የት ነው መግባት ያለብን? የግድ ማዕቀፍ እኮ መቀየር የለብንም። ተረዳኝ አይደለ? ማዕቀፍ መቀየር የለብህም። ግን አንተ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በተሐድሶ የምታገለግል ከሆነ ተሐድሶ ነው ማለት ያለብህ። እውነት የገባቸው እዛው ቤተክርስቲያን ውስጥ እያገለገሉ ያሉ ሰዎች አሉ። እውነት ገብቷቸው ደግሞ ወጥተን ወደ እኛ ማህበር ወደ ወንጌላውያኑ እንዳይቀላቀሉ ስለ ወንጌላውያኑ በተጣመመ መልክ ያው አባቶች ብለን የምንጠራቸው ከእድሜያቸውም አኳያ በእርግጥም አባቶች የሆኑ በምን ያህል እያበሻቀጡ የእግዚአብሔርን ሕዝብ ያለ ታሪኩ ታሪክ እየሰጡ ያለ ስሙ ስም እየሰጡ እንዴት ያጎድፉ እንደነበረ እኔ ምስክር ነኝ። እና ትናንትና አፋቸውን ሞልተው ባልገባቸው ነገር ጴንጤ ቆሻሻ ነው፣ ጴንጤ ብቻ ሰው ሲሰማው ሊቀፋው የሚችለውን ነገር በሰው ሕሊና ሊቀበሉት የማይችሉትን ነገር እንደዚህና እንደዛ ያደርጋሉ እየተባለ በሐሰት ስም ሲለጠፍ ነበር። ይሄ ደግሞ ለምን ሆነ ብዬ አልልም። ስለ ወንጌል ነው የሆነው። እና ግን እንደዛ ብለው ስላሉ በጣም ብዙዎቹ እውነት ከገባቸው በኋላ ትናንትና ስንሰድበው የነበረ ማህበረሰብ ጋር እንዴት ብለን አሁን ሄደን የምንቀላቀለው ብለው ያሉ ሰዎች እኔ ያሉ ኤርሚኔ በጣም አፍሬ ያለው ብለው ያሉ ማለት ነው። እንዱ ዝም ብዬ በቃ ስሬ እስኪገታተር ድረስ ከቤተሰቦቼ ጋር ሁሉ ስዳረቅ፣ እህቴን ሁሉ ስደበድብ፣ እናቴን ሁሉ ስገላምጥ
ከአባቴ ጋር ተጣልቼ ምናምን ነገር ሁሉ የነበረበትን ነገር እነሱ ጴንጤዎች ስለሆኑ ከቤተሰቤ ጋር ሁሉ ደም የተቃባሁበትን ጉዳይ በኋላ ግን ነገሩ ዘግይቶ ያንተንም የትዝታውንም ቪዲዮ ሳይ ነገሩ ትክክል እንዳልሆነ ገባኝ እና አሁን በቃ ትናንት እንደዛ ሳበሻቅጣቸው የነበሩ ቤተሰቦቼ ጋር እነሱ የሚሄዱበት ቸርች ሙሉ ወንጌልና መሰረት ክርስቶስ መካነ ኢየሱስ እያልኩኝ እኔ አሁን መሄድ በጣም አፈርኩኝ ብለው ያሉና እንደዚህ ብለው ለብቻቸው ተነጥለው የቆሙ ሰዎች አሉና ኦኬ እዛ ከሆንክ እውነቱን ስነግረህ ማለት ነው። እኔም እዛ ስለነበርኩ ማለት ነው። ይሄ እውነትን ከተረዳው በኋላ በታድሶ ሳገለግል ስለነበር እዛ ከሆንክ ብነግርህ ሚናህን ለይተህ ተዋጋ። ሚናህን የምትለየው እግዚአብሔር የጠራው ሕዝብ አለ። ከዚህ ዓለም ርኩሰት ያዳነው በቅዱስ አጠራሩ የጠራው ሕዝቤ ርስቴ ብሎ የመረጠው የጠራው ሕዝብ አለ። ያ ሕዝብ እኔ ያለሁበት ማህበር ነው፣ የወንጌላውያን አማኞች ማለት ነው። ኦኬ ዓለም የፈለገውን ብሎ ሊል ይችላል። ኦርቶዶክስ፣ ካቶሊኩ፣ ሙስሊም፣ አይሁዱ የፈለገንን ብለው ቀንድ አውጣ ነው የምታበሉት፣ በጃርት ነው የምታጠምቁት፣ የፈለጉትን ማለት ይችላሉ። ስማችንን ለማጠልሸት ይህንን የእውነትን መንገድ በሰዎች ዘንድ እንዲጠላ ለማድረግ የፈለጉትን ማድረግ ይችላሉ። ግን ሰው እያየ ንጋትና ጥራት እያደር ነው እንደሚል ነገሩን ሰው እያየ እየተረዳ ስለመጣ ማለት ነው እና በዚህ የሚፈታ ትጥቅ ስለሌለ በዚህ ወደኋላ ሸብረክ ብሎ የሚመለስ ስለሌለ ማለት ነው። የሚመለሱም ካሉ ይመለሱ፣ ያላዩትን ጌታ ሊከተሉት አይችሉም። ግን እኔ የምነግርህ እዛ ካለህ ለእውነት መኖር የምትፈልግ ከሆነ ሚናህን ለይተህ አንዱ ቦታ ላይ ሆነህ በጌታ በኢየሱስ ክርስቶስ የምታምን ከሆነ ጌታ ኢየሱስ ክርስቶስን እወደዋለሁ ብለህ ካልክ ሐዋርያት ሥራ ምዕራፍ 2 ላይ በኢየሩሳሌም በነበረው ስብከት ላይ ጴጥሮስ በሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ጀምሮ የሰበከው ስብከት አለ። የእስራኤል ሰዎች ወይ እናንተ እንደምታውቁት የናዝሬቱን ኢየሱስን በመካከላችሁ በድንቆችና በተአምራት በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ ብሎ ጀምሮ ስብከተ ወንጌሉን እና ሰዎች ዳኑ። ጌታን የሚቀበሉ ሰዎች ወደ 3000 ያህል የሚሆኑ ሰዎች ጌታን ተቀበሉ። ከዛ በኋላ እንግዲህ የፈለጋችሁበት እንደፈለጋችሁ ሂዱ አይደለም ያላቸው። የነዛ ጌታን የተቀበሉ ሰዎች ከአጠመቋቸው በኋላ ከሐዋርያቱ ጋር እንጀራ በመቁረስና በጸሎት አብረው ይተጉ ነበር፣ ህብረት ያደርጉ ነበር። ህብረት ያደርጉ ነበር። አንዳንድ ሰው በጣም ከብዶታል። ይሄ ለአንተ ብቻ ሳይሆን ሌሎችም ጭምር እንደዚህ ሚናቸውን ለይተው ገና ያልወጡ እውነት ገብቷቸዋል፣ ግን እዛው እየተተለተሉ ያሉ ሰዎች ቆርጦ ለይቶላቸው እንዲወጡ ከተፈለጉ ማንን ነው ፈለግ ማድረግ ያለባቸው? የቅርብ ብለው ካሉ ሌላ አልጠራለም፣ እኔን ይሁኝ። የቅርብ ብለህ ካሉ እኔ የቤተክርስቲያኒቱ የኦርቶዶክስ ቤተክርስቲያን ዲያቆን የነበርኩ ሰው ነኝ። ይሄ እውነት ከተገለጠልኝ በኋላ እዛ ጋር ሊያቆመኝ የሚችል ምንም አይነት እውነት የለም። ጥላቻ አይደለም፣ በቃ ውስጤን ይቀፋዋል። ኢየሱስን ከሞቱና ከመቃብር በታች በስብሰው ከቀሩ ሰዎች እኩል ስሙን ዛሬ አማኑኤል ነው፣ ነገ ደግሞ እንትና የሚባለው ሰውዬ ነው፣ የሚቀጥለው ቀን ደግሞ እሷ ነች እየተባለ እንደዚህ ቀን እየቆጠርኩ የማከብረው ጌታ፣ የማመልከው ጌታ፣ የምሰግድለት ጌታ አይኖርም በፍጹም። ስለዚህ ጌታዬ ሲገባኝ ቁርጥ አድርጎ ሰንኮፉን ነቅሎ ነው ያዳነኝ። ምንም ቀሌን ጨርቄን እንዳል ማለት ነው። ስለዚህ ወስኜ ነው የወጣሁት። የቅርቡን ብለህ ካልክ ከራሴ ጀምርልሃለሁ። የሩቁን ብለህ ካልክ አባቶቻችንን ማየት ነው። ሐዋርያቱን አባቶቻችን ሐዋርያትን ስናይ በሙሉ በይሁዲ እምነት ውስጥ የነበሩ ሰዎች ናቸው። በሙሉ ጴጥሮስ ብለህ ብትለው ክርስቲያን አልነበረም። ዮሐንስ፣ ያዕቆብ ክርስቲያኖች አልነበሩ፣ ይሁዲ ናቸው። ኦኬ። በቤተ መቅደስ በዓመት 3 ጊዜ ብቻ ይሄዱ የነበሩ ማለት ነው። እንደ ሙሴ ሕግና ስርዓት ጌታ እናመልካለን ብለው የሚሉ ግን በሰሜኑ በእስራኤል አገር ላይ ይኖሩ የነበሩ የራሳቸውን ስራ በጥብርያዶስ ባህር ላይ መረቦቻቸውን እየጣሉ አሳ እያሰገሩ እሱን እያወጡ እየሸጡ በዘመንኛው ንግግር እየሸቀሉ የሚኖሩ ማለት ነው። ኑሮውን እየኖረ እያለ ነው ኢየሱስ የመጣበት ጴጥሮስ ጋር። ጌታዬ ስምህ ይባረክ የኔ አባት። ሚስት አለው ይላል ስለ ጴጥሮስ ሲናገር ጳውሎስ። ኑሮውን እየኖረ ባለበት አሳውን እያጠመደ እሱን እያወጡ የቤተሳይዳ ሰዎች ናቸው። በዛው በገሊላ ባህር ዙሪያ ባሉ ከተሞች ጥብርያዶስም ማነው ጌንሴሬጥም ኮራዚንም ቅፍርናሆምም በሚባሉ ከተሞች
እያዟዟረ እንግዲህ የጉልትም ስራ ይሆን የችርቻሮ ስራ እየሸጠ ይተዳደር የነበረ አሳ አጥማጅ ጋር ነው። አንድ ቀን ቀኑ ማክሰኞ ይሆን ሮብ፣ ሰኞ ይሆን ሐሙስ አናውቀውም። አንድ ቀን ግን ውዳችን ኢየሱስ እየተራመደ መጣ። የአብርሃም አምላክ በስጋ የስምዖን ጴጥሮስ ጀልባ ጋር መጣ። አንድ አይሁዳዊ ሰው ደመግቡ የሆነ መልከ መልካም ሞገስ ይፈሳል ከከናፍርቶቹ እየተራመደ መጣ። እዛ ጋ ውበትህ ከሰው ልጆች ይልቅ ያምራል ተብሎ የተባለው አንድ የ33 ዓመት ወጣት ወደሱ እየተራመደ መጣ። ማን እንደሆነ አላወቀውም። ታዘዘ፣ ጀልባውን አቀረበለት። ኦኬ። እነዚህ ሰዎች ጌታ ሲያገኛቸው በዛኑ ቀን ነው። መጽሐፉን ሳነበው እዛ ጋር በጣም የገባኝ እናንተም የገባችሁ ልትነግሩ ይችላላችሁ። ያጠመዱትን አሳ አውጥተው ሸጡት አይልም። ሌሊቱን ሁሉ ደከምን፣ ምንም የያዝነው ነገር የለም። አንተ ካልክ ግን መረቡን በቃል ነው በስምህ ጥለዋለሁ አለው ጴጥሮስ። እና መረቦቻቸው እስኪቀደዱ ድረስ አሳ ጠመዱ። ያንን አሳ አውጥተው ሸጡት የሚል አይታችኋል? የለም። እዛው ነው ተከተለኝ አለው። ጌታ ኢየሱስ ክርስቶስ ለዘላለም ስም ይባረክ። እዛው ተከተለኝ አለው። ያንን ሁሉ አሳ ቆይ ለሚስቴ አንዴ ላቀብላት ብሎ ይሆን? አልተጻፈም። መጽሐፉ ግን የሚለን ሁሉን ትተው ተከተሉት ነው የሚለው። ሁሉ ማለት ያጠመደውንም አሳ፣ ቤተሰብ፣ አገሬ፣ እናቴ፣ አባቴ፣ አክስቴ፣ ሃይማኖቴ፣ ባህሌ ምናምን ነገር ሁሉን ትተው ተከተሉት ይላል። እኔ ሃይማኖቴን አልክድም ይላሉ አንዳንድ ሰዎች ይመጡና፣ ያውም እኮ ሃይማኖቱ ሲፈተሽ ስንት አሰስከሰስ ያለበት ማለት ነው። እነ ጴጥሮስ ከሃዲ ነበሩ እንደ የይሁዲን እምነት። ኢየሱስ ከሌለበት የይሁዲ እምነት ናቲንግ። ኢየሱስ ከሌለበት የኦርቶዶክስ እምነት ናቲንግ። ኢየሱስ ከሌለበት የጴንጤ እምነት ናቲንግ። ኢየሱስ ከሌለበት የካቶሊክ እምነት ናቲንግ። ኢየሱስ የሌለበት የትኛውም ነገር፣ ኢየሱስ ማዕከላዊ ያልሆነበት፣ ኢየሱስ የማይገዛው ጉባኤ፣ ኢየሱስ ንጉሥ ያልሆነበት፣ ኢየሱስ የቤተ ክርስቲያንም ራስ የማዕዘንም ድንጋይ የቤተ ክርስቲያንም መሰረት ያልሆነበት፣ ስብከቱም ትምህርቱም መገለጡም ትንቢቱም መዝሙሩም ስብከቱም ሁሉ ነገሩ ለኢየሱስ ካልሆነ ሲባዛ በዜሮ ይሆናል። ዜሮ ነው ያ ቤተ እምነት ማለት ነው። ትልልቅ ስም ሊኖረው ይችላል። የብዙ ሺህ ዓመት ታሪክ ያለው ሊኖር ይችላል። የቱንም ያህል ይኖረው፣ ከይሁዲ ሃይማኖት የበለጠ እምነት የለም። ጁዳይዝም ማን የመሰረተው? ራሱ ጌታ። እምነታቸው እውነተኛ ነው? አዎ። ለምን? ራሱ እግዚአብሔር ነው የመሰረተው። ልብ በሉ። ለአይሁድ ሕግን የሰጠው እግዚአብሔር ነው። ሃይማኖትን የሰራላቸው ራሱ እግዚአብሔር ነው። ኦኬ። ራሱ ሕግ ሰጪው ራሱ እግዚአብሔር ነው። እነሱ ኖሩበትም አልኖሩበትም፣ ታዘዙትም አልታዘዙትም፣ ቃሉ ግን እውነት ነው። ጳውሎስ በሮሜ መልእክት ላይ እንደሚናገረው ማለት ነው ሕግ መንፈሳዊ ነው ይላል። አዎ ሕጉ ፍጹም ነው ጻድቅም ነው ይላል። የሰው አለመታዘዝ የአቅም ጉልበት ማጣት ነው ሕጉ አልጠቀማቸውም የተባለው እንጂ ሕጉ የማይጠቅም ሆኖ አይደለም። ለሚኖርበት ሕይወትን የሚሰጥ ነው ብሎታል ነህምያ። ስለዚህ እነሱ እንኳን የስንት ሺህ ዓመት ሃይማኖት ተሰጥቷቸው እነ ጳውሎስ እኮ ፈሪሳዊነቱን እኮ ትቶ ነው ሁሉን እንደ ጉድፍ ቆጥራለሁ አላለም ወይ? እናንተ ስብከት ውስጥ ልታስገቡኝ ነው በጌታ። ሁሉን እንደ ጉድፍ ቆጥራለሁ አላለም ጳውሎስ። እየሰበከ ነው እኮ እኔም ዝጣት ያዳመጥኩ ነውና፣ በእውነት እንዴ በጣም ሁሉን እንደ ጉድፍ ቆጥራለሁ ነው ያለውና ምን ልልህ ነው? በጌታ የምታምን ከሆነ በእግዚአብሔር በኢየሱስ ክርስቶስ የምታምን ከሆነ በግልጽ እነግርሃለሁ
እና ወደ ክርስቶስ ኢየሱስ እውነት ወደ እግዚአብሔር ልጅ እውነት ከመጣህ በኋላ ህብረት አድርግ። ጌታን በንጹህ ልብ ከሚጠሩት ጋር ጽድቅንና ሰላምን ተከተል ብሎታል ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ የነገረውን ታስታውሳለህ አይደል? በንጹህ ልብ ጌታን ከሚጠሩት ጋራ ጌታን አምልክ። የት ልሂድ ብለህ ካልክ ይኸው ያለሁበት የወንጌል አማኞች ህብረት ውስጥ ናገባ ብራዘር። የእውነት የምነግርህ እኔ በጣም ለወንጌልና ለእግዚአብሔር ያለን ቅናት በጣም ነው የምወደው፣ በጣም ማለት ነው። እና ማለት እግዚአብሔርን በጣም የሚፈልገው እንደዚህ ከልባቸው የሚቀኑ እንደዚህ የሚቀጣጠሉ ሰዎችን እግዚአብሔር እንትን ይላል። ግን እኔ የፈለግኩት ነገር ምን እንደሆነ ታውቃለህ? አንዳንድ ጊዜ ችግሮች እንዳሉ ሆኖ ግን እውነቶችን ደግሞ ማመን ደግሞ ግድ ይለናል እኛ ማለት ነው። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመነሻዋ እንደዚህ አይነት ነገሮችን አሁን ላይ ያሉትን ጸጸት ነው የምንላቸው ወይም ወደ እግዚአብሔር የማያቀርቡ ወይም እውነትም ህይወትን መንገድም ያልሆኑ ነገሮችን ታስተምራለች ወይ ስትል አታስተምርም። መሰረቱን ነው የምነግርህ ከመጀመሪያ። ግን የቱ ጋር መሰረቷ የሚጀምረው? ቆይ ኤርሚ አዳምጠኝ። እኔ እኮ ልንገርና ትነግረኛለህ እኮ ችግር የለውም። አይ ዘመኑን ብትነግረኝ እኔ እሱን እኮ ስንለው ስለነበረ ነው። ግን ትክክል አይደለም። እሱም ላይ ቢሆን መሰረቱ የቱ ጋር የሚጀምረው ልነግርህ እኮ ነው። እና ነገር ግን ምንድን ነው ሲባል ከሆነ ክፍለ ዘመን በኋላ የአዋልድ መጽሐፍታት በግዕዝም ተጽዕኖ በለው ራሳቸውን ለስጋቸው ሊኖሩ ባሰቡት የእግዚአብሔር ተከታዮችን በለው በምንም በለው እነዚህ ሁሉ መዓት በቀጥታ የድግምት የአስማት የመተት ስራዎች ሁሉ እንዲሰሩ የሚያደርጉ ቅድም አንተ ስትጠቅሳቸው የነበሩት መጽሐፍት በሙሉ ገልጿል። ትውልዱ መጽሐፍ ቅዱስን እንዳያነብ ሳይሆን እንዲፈራው ይቀስፋል፣ አትንኮት እየተባለን ለብዙ መቶ ዓመታት አልፎ ይሄ ምን የማይካድ ቃል ነው። አሁን የፈለገውን ያክልኛ ብንጥር ማለት ነው 60 እና 70 ሚሊዮንን ኦርቶዶክሳዊ ገልብጠን እንትን ፕሮቴስታንት ልናደርገው አንችልም። ግን ክርስቲያን ግን እንችላለን። ቆይ አዳምጠኝ እርሜ፣ ክርስቲያን ሊሆን ግን ይችላል። ፕሮቴስታንት ክርስቲያን አይደለም እንዴ? አይደለም፣ መገልበጥ አይቻልም ነው የምልህ። አሁን ኦርቶዶክስን ወደ ፕሮቴስታንትና ተብሎ ልትገለብጡ አትችልም ነው። ተረዳኝ አይደል አባባሌ? 60 ምናምን ሚሊዮን ኦርቶዶክስ እምነት ተከታይን ገልብጠህ ወደዚህኛው ማዕቀፍ ልታመጡ አይቻልም። በቃ የማይሆን ስለሆነ ግን ምንድነው ያለው? ቆይ አንተ 60 ምናምን ነገር ብለህ ትላለህ አይደል? እግዚአብሔር የዘላለም ሀሳቡ በሰማይና በምድር ያለውን በልጁ በክርስቶስ ኢየሱስ ወንጌል መጠቅለል ነው። ይቻላል አይቻልም ብሎ የሚለው ለእግዚአብሔር ተውለት ብራዘርዬ። ለምን አሁን እኮ አላስጨረስከኝም ኤርሚ፣ ያስጨርሰኝና ተነገረኛል እኮ ሰምቻለሁ፣ ችግር የለውም። እና ግን መሰለህ በወንጌል ስራ ተጋድሎ የሚባል ነገር አለ። አይዋረለ አሁን እቺ ቤተክርስቲያን ምን አይነት ቤተክርስቲያን ናት ስትል ወንጌሉን ይዛለች፣ መጽሐፍ ቅዱስን ይዛለች፣ ስለ ክርስቶስ የሆነው ነገር ሁሉ ያገባኛል ያለች ለብዙ ክፍለ ዘመናት የመጣች ቤተክርስቲያን ናት አይደለ? ግን ተወራለች፣ በሲሞኖች ተወራለች፣ በጠንቋዮች ተወራለች። እግዚአብሔርን በትክክል በማይከተሉ አባቶች የተመራች ነው። ምንም ነጥብ እንትን የለውም፣ ጭቅጭቅ የለውም። አዩ አይደለ? ግን ይሄን ነገር ምንድነው የምናደርገው ሲባል እዛው ላይ ተጋድሎ አድርገን ሲሞኖችን ከዚህ ማዕቀፍ ማስወጣት ይቻላል። ምክንያቱም ከእግዚአብሔር ኃይል እነሱ አሁን ያደረጉት ነገር ማለት ነው። እሺ ሲሞኖችን ከዛ በእግዚአብሔር ኃይል ማስወጣት ወይ ደግሞ ንስሐ እንዲገቡ ማድረግ ነው አይደል? ሲሞኖች ሲባል እኮ በነገራችን ላይ ሁሉም በክርስቶስ ላይ ሐሰት የሚናገር ማለት ትክክለኛ ወንጌሉን በህይወት የማይኖር ሁሉ ያነ ከሲሞኖች ጋር የሚቆጠረው ኤርሚ። ሲሞናዊነት ማለት እንግዲህ ሲሞንን ካወቀው የሰማሪያ ሰው ነው፣ ጠንቋይ ነው፣ መተተኛ ነው፣ መድኃኒተኛ ነው። እንግዲህ ከብፁዕ አቡነ እንድሪያስ ጀምራ በግ ከቀበሩት አስማተኛ እሳቸውን እኔ እኮ በሀሳብ እኮ ተስማምቻለሁ። በሀሳብ ተስማምቻለሁ። ኦኬ አንተ አሁን እዛ ኦርቶዶክስ ውስጥ ሆነህ ሲሞናዊነትን ለመቃወምና ሲሞናዊነትን ለማስወጣት ነው ብለህ ካልክ ሲሞናዊነት ማለት አንዱ ስራዬ መድኃኒተኛ ነው፣ የሰማርያን ሰዎች
በመተቱና በጥንቆላ በድግምቱ እያስገረመ እቺስ የእግዚአብሔር እጅ ናት የእግዚአብሔር ጣት ናት ብለው እስኪሉ ድረስ ህዝብ እንደዛ ሲያሰት ነበር። ስለዚህ በቀባሪው ጳጳስ 14 እና 15 ታቦት ለእስላም የሸጡት ጳጳስ እና አስደግመው ለጃልሜዳ አድርሱልን ተብሎ ማለት ነው ያሉትን እሳቸውን እንዴት ነው የምታያቸው? ንስሐ ነው የምታስገቧቸው እዛ ሆናችሁ ወይስ ከቤተክርስቲያን የምታስወጧቸው? ምክንያቱም ማስወጣት ወይ ንስሐ ማስገባት ብለህ ስላልክ ሰብከ ንስሐ ነው የምታስገባቸው ወይስ ከቅጽረ ቤተክርስቲያን ነው የምታባረራቸው? የሊቃውንት ጉባኤ ሰብሳቢው ነው ብዬ የምለው። አዎ ይሄ በጣም ጥሩ ጥያቄ ነው ኤርሚ። ምን እንደሆነ ታውቃለህ አይደለም? ማንም እሺ ቤት ቢታዘዝ የእግዚአብሔርን ቃል ቢሰማ አይደለም ቃሉ ቢሰሙ አንተ ተነግራቸዋለህ። እሳቸውን ቃሉ የሚያሰማቸው ስራ የለ ነው። አዎ አሁን አንዳንድ ጊዜ መሰለህ ኃይል የእግዚአብሔር ኃይል የሚባል ነገር አለ። ወንጌል ዝም ብሎ መነገር ብቻ ሳይሆን ወንጌል ሲሰበክ በኃይልና በስልጣን ነው የሚሰበከው። በማን ኃይል? በኢየሱስ ክርስቶስ ኃይል ነው። ያንን ኃይል አግኝተሃል አንተ? እንዴት ይሄን ሁሉ እውነት እየመሰከርኩልህ እንዴት የእግዚአብሔር ኃይል ሞትና ትንሣኤውን ያንን ኃይል አግኝተሃል ወይ ነው ያልኩህ። አዎ ማን የሰጠህ? ማን የሰጠህ ማለት እንደ እግዚአብሔር ነው። መቼ ነው የሰጠህ? እንደ አመኘ በተጠመቅኩበት ሰዓት ነው። መቼ ነው የተጠመቅከው? እኔ የተጠመቅኩት በ10 ዓመቴ ነው። እሺ እንደማለት እቶ በሰላም ብያለሁ። በድሮ ቤቴ ንግግር የዝንጀሮ ሰርግ ታስመስለው። የ10 ዓመት ልጅ ሆነን የተጠመቀው በኦርቶዶክስ እኔ ማመጣጥ ስላለኝ ነው እንደዛ ያልኩህ። ገብቶሃል አይደል? በ10 ዓመት ከየት ነው የመጣኸው? ስላለኝ ነው። ከየት ነው የመጣኸው? አዎ ስለ እሱ አሁን ይሄ የፋሚሊ የራሴ የሆነ ኬዝ ነው። ችግር የለም። ከየት ነው? ከእስልምና ሃይማኖት ወይስ ከጴንጤው ወይስ ከዋቄ ፈታ? ከየት ነው የመጣኸው የነበረው? ከዛው ከኦርቶዶክስ ነው። ግን እስከዛ ድረስ ያልተጠመቅኩበት የራሳችን ቤተሰባዊ ችግር ስለነበረ ነው። ገብቶሃል አይደለ? ግን ጊዜው ሲመቻች በዛ ሰዓት እኔ እንትን ብያለሁ። ከዛ ውጭ ግን እኔ ከልጅነቴ ጀምሮ ይሄን ሞትና ትንሣኤ የተናገርኩኝ መጽሐፍ ቅዱስ እያነበብኩ ነው ያደግኩት ማለት ነው። ህብረት አሁን የት ነው የምታደርገው? እኔ በቃ ለራሴ ነው መጽሐፍ ቅዱስ አነባለሁ። ልክ እንደዚህ እንደ ወንድሞች አሉ እነሱ ጋር ህብረት አደርጋለሁ። ስለ ክርስቶስ የት ናቸው ወንድሞች አሉት? ያው ለኤርሚ በነገራችን ላይ አሁን እኔ ዲቴል ራሴ ኖ ወንድሞች የት ነው ያሉት? ወንድሞች ብለህ ትላቸው እኮ ልነግርህ እኮ ነው እኮ የት ነው ያሉት? ያው ለእኔ ማለት ነው ዲቴል አሁን እንግዲህ ካስጨነቀኝ እኔ ስለራሴ ንገረኝ ካልከኝ ማለት ነው። ያው አሁን በዚህ ዘመን ላይ በጣም ብዙ ልዩነቶች ይሆናሉ ወንድሜ። የት ነው ያሉት አንተ ህብረት የምታደርግባቸው ወንድሞች? በየትም ቦታ ያሉ ስለ ይሄን እውነት የሚመሰክሩ ሁሉ እነሱ የኔ ወንድሞች ናቸው። ቴንክ ዩ። አንተ በመጀመሪያ ኦኬ፣ በእኔ ንግግር እንድትሰናከል ስለማልፈልግ መጽሐፍ ቅዱስ አንብብ። ስለ ህብረት መጽሐፍ ቅዱስ አንብብ። ስለ መዳን የገባህ ነገር ካለ አላቅም፣ አንተ ራስን የምታውቀው። ካልገባህ ግን መጽሐፍ ቅዱስ አንብብ። መዳን እዛ ላይ የምታገኘው። የቱ ጋር እንደምትረግጥም አታውቅም። ኦርቶዶክስ ላይ ትላለህ፣ ደግሞ ወንድሞች ህብረት አሉ። እንደዚህ አይነት ሰዎች እኔ ዝም ብዬ ስጠረጥር ራሳቸውን አድፍጠው የእግዚአብሔርን ህዝብ የሚበሉ አንዳንድ በላተኛ ተኩላ መሰል አይነት ነገሮች አሉ እና ዝም ብዬ ስጠረጥርህ ነው ያልኩህ። ጌታዬ ከገለጠልኝ እነግርሃለሁ። ግን ስጠረጥርህ ከነዛ ከተኩላዎቹ መካከል ትመስለኛለህ፣ በግልጽ አማርኛ ስነግርህ ማለት ነው። እኔ ገና እውነተኛ ከሆንክ ብራዘር፣ እውነተኛ ከሆንክ ኢየሱስ የሚያስፈልግ ከሆነ ወደ ኢየሱስ ጋር ትመጣለህ። አለቀ። አጭርና ግልጽ። አንተ ማነህ? እኔ ማነኝ? ቆይ ብራዘር፣ አንተ ማነህ? እኔ ማነኝ? እነንትና እነማን ናቸው? በቃ ጌታን የዮናስ ስምዖን ጴጥሮስ ጋር ጀልባው ጋር ሄደ፣ ጠራው፣ ተገናኙ። በሚጠራው በቅዱስ አጠራሩ ጠራው። ሁሉን ትቶ ተከተለው። የእግዚአብሔር ልጅ ሁሉን ትቶ ከተከተለ በኋላ ግን እንደርሱ ጌታን የተከተሉ ሰዎች የወንጌል ስብከት በሰበኩበት ሰዓት ላይ ጌታ ጸጋ ሰጥቷቸው ኃይልን ሰጥቷቸው በኢየሩሳሌም ቆዩ ብሏቸው መንፈስ ቅዱስ ልኮላቸው ጌታን ከተቀበሉ በኋላ እሱን ከተከተሉት በኋላ ሞት እንዳልጎ ተነስቶ ወደ ሰማይ ካረገ በኋላ መንፈሱን ልኮላቸው ስብከተ ወንጌል ሲጀምሩ
ሰውን ሁሉ ዝም ብሎ እንደዚህ ባተሌ እንዲሆን አይደለም ያደረጉት። ሰበኩ፣ ጌታን ያመኑ ተጠመቁ፣ ከሐዋርያቱ ጋር እንጀራ በመቁረስ በጸሎት በኢየሩሳሌም አብረው ይተጉ ነበር። ስለዚህ በይሁዳ በኢየሩሳሌም የክርስቶስ ቤተክርስቲያን ነበረች፣ በሰማሪያ ነበረች፣ ህብረት የሚያደርጉ ማለት ነው። የሰማርያም ሰዎች ጌታን ሲቀበሉ እውነት ነው አትበለኝ። እውነት ከሆነ አንዱ ጋር ግባ። እዛ ወይ ኦርቶዶክስ ከሆንክ እንግዲህ አንዴ ለአርሴማ አንዴ ለከተማ እያጨበጨብክ ትኖራለህ ማለት ነው። እዛ የለም እንደዛ ብሎ ነገር የለም። ኦኬ ለኢየሱስ በመንፈስ ነው የምሰግደው ብለህ ከሰዓት በኋላ ደግሞ ያው ህዝቡ ሁሉ ንፋስ በመቀመጫው እስኪገባ ድረስ ለስዕል ነው ሲሰግድ የሚውለው። እንግዲህ ሚናህን አንተ ነው የምታውቀው። ኤርሚ አሁን አንተ የምትለው አገላለጽ እኮ ራሱ ማለት ነው ምንም እንትን የለውም። ገብቶሃል? አሁን ስለዛኛ ያገባንም አሁን እኛ ሞት ያገባል። ለምን ነው አያገባኝም ብለህ የምትለው? ኦርቶዶክስ ነህ ያገባሃል። ለምን ነው አያገባንም ብለህ የምትለው? አንተ ከኔ ጋር ራስህን ጨምረህ አያገባንም ብለህ ልትለኝ አችልም። በቃ ብራዘር መጽሐፍ ቅዱስ አንብብ። በቃ መጽሐፍ ቅዱስ አንብብ። ቴንክ ዩ የማይለሙ የማይሰሙ አይነት ሰዎች ማለት ነው። ቴንክ ዩ ብራዘር። ኦኬ ለእግዚአብሔር ክብር ይሁን። ትምህርተ ሥላሴ ተበላሸ በመነኩሴ በአራት አይና መነኩሴ። ያው ግን ይሄን ነገር እንቀጥልበታለን። ልብ በሉ፣ ይሄ ነገር ዝም ብሎ ተደፋፍኖ አይቀርም። አሁን ይቅርታ አሉ ምናምን ነገር ብሎ የሚል ስብሰባ አድርገው ነበር። ባይዘው ምን እናድርግ? ምን እየሆነ ነው ያለው? አባቴ ጸሎቶት ታግዜ ቡራኬው ተድረሰ ይፍቱኝ እየተባባሉ ተጠራርተው ስብሰባ ተሰብስበው ነበር። እንግዲህ ያው ገድላ ድርሳናት እያል ነበር ህዝቡን እስከ ዛሬ ድረስ እህል ሳይበላ ውሃ ሳይጠጣ አንቡ የምንላቸው እነዚህ መጽሐፍቶች ነበሩ። የእነሱ ነገር ያው እንደምታውቁት እንግዲህ ቤተክርስቲያናችን ጥራት የጎደላቸው መጽሐፍቶች እስከ ዛሬ ድረስ እናበራቸው ለህዝባችን አያውቅም ነበር። በእርግጥ ግን ያው መናፍቃኑ እንደምታውቁት ከላይ እስከታይ ተደራጅተውብን የመጽሐፍቶቹን ጉድ ገለጡብን። ተአምረ ማርያም፣ ድርሳነ ሚካኤል ምንም የቀረ ነገር የለም። ለዚህ አደጋ ላይ ነች ቤተክርስቲያኒቱ ብለን ተጠራርተን ጉባኤ ሊቃውንት ስብሰባ አደረግን እና ለህዝባችንም የሰጠነውን ሰጠናል። እና ደግሞ እኛ ብፁዕ አባታችን ማርያም ቤዛዊተ ኩሉ ዓለም ደግሞ አትባልም ብለው አሉ። በዚህ ምክንያት የመጣውን ዳሜጅ አውቃችኋል። አሁን ደግሞ ሊቀ ሊቃውንት አባ ገብረ ኪዳን አባ ገብረ ማርያም እኚህ ማለት ነው። እሳቸው ደግሞ የሥላሴ ጾታ አላቸው ብለዋል። ቤተክርስቲያኒቱ ከላይ እስከታች እየፈረሰች ነው። እነ ብፁዕ አቡነ ኤርምያስ ናቸው ያሉት። ሰምተናል። አዎ በደንብ ነው የሰማሁት ስልሽ ለታለም ግን ብያሹቅ እየበላው ሙሉ ብቻ እንዳይመስልሽ። እና በቃ ህዝቡ ያው እንትን ብለዋል። እና ምን እናድርግ? ያው እንግዲህ ደግሞ ህዝቡ በዚህ ተነስተው እንትን እንዳይሉ ያው እርሶ ተሳስቻለሁ ብለው ይገሉ ይውጡና አባታችን እንዴ ሃይማኖት አበው ላይ ተጽፎ የለ እንዴ? ቅዱስ አጥናቴዎስ ነው የተናገረው ብዬ መረጃ ሰጥቼ የለ እንዴ? ለምን በመረጃው እንትናቱ? በቃ እንግዲህ እሱን እንግዲህ አንዳንዱን ነገር እንግዲህ ያው ማለት አለ አይደል? እንግዲህ ለዚህ ህዝብ ሁሉ ነገር አይነገረውም። እርሱ እንደዛ ታቦት በቆምበት ወጥተው እንዴት እንደዚህ ብለው ይላሉ? በእውነት እንደ በወላዲተ አምላክ እቺ ቤተክርስቲያን አታሳዝናችሁም? ግን እያሉ አውርተው እንደ ዳፍታት አፈጣጥ ነው ንስሐ ይግቡ ተሳስቻለሁ ይበሉ። ያለው አማራጭ ምጣዱን ለማትረፍ አይጧ ማለፍ ነው ያለባት ተብሎ እንዲባል ብለው ሰምተናል ስልህ። ስለዚህ አደባብሳችሁ ታጣልፉ። ትምህርተ ሥላሴ ተበላሸ በአራት አይና መነኩሴ ብዬ መጥቼልሃለሁ። ዝም ብላችሁ ደፍናችሁት አትቀሩም ነው። ገና እናያለን። በትምህርተ ሥላሴ ጉዳይ ገና እናያለን።
ለጥፍራችሁ፣ ለፀጉራችሁ፣ ለአይናችሁ፣ ለቅንድባችሁ፣ ለሽፋሽፍታችሁ፣ ለመቀመጫችሁ እያላችሁ የጻፋችሁትን ሁሉ ገና እንገልጠዋለን መጽሐፉ። ይታረማል። ስንቱን አረማል። ኦርቶዶክስ አረም ከምታረም እኔ እኮ ተናግሬያለሁ። እህል ነው የሚታረመው። እናንተዬ እንዴት ነው አማርኛ አንግባባም እንዴ? እህል ነው የሚታረመው። እኔ ገበሬ ነኝ። ወንጌላዊ ከመሆኔ በፊት ገበሬ ነኝ። ቆንጅዬ ባላገር ማለት ነው። እህል ነው የሚታረመው። አረም እንዴት ይታረማል? ስንቱን ታርመዋለች ኦርቶዶክስ? ልጆቿን ታርም ወይስ መጽሐፎቿን ታርም? አራቢዎቹ እየታረሙ ሊቃውንቶቹ ናቸው እንግዲህ መጽሐፍትን ያርማሉ ተብሎ የሚባሉት። አራት አይናዎቹ እኮ እየታረሙ ነው። አራት አይናቸው እየታረመ ነው። አራሚዎቹ እየታረሙ ሳሉ ማን ያርማል? ማን ያርማል? ከኛ ጋር ሰው ካላክንላቸው በስተቀር እኔን ላከኝ። እኔን አዋንትን በሉና በእጅ ብልጫ እኔን ላኩ። በመቋሚያ እንዳይቀጠቅጡኝ ብቻ ቃል ይግቡልኝና እኔን ላኩኝ። በእውነት ይህን ገድልና ድርሳን ያለ ርኅራሄ ሰርዤ 100 ሉክ የሆነውን 2 ሉክ አስቀረዋለሁ። እንዴ ህዝባችን ላይ ማን ስክ ብለሽ የዋለሽ እጣለው ቢታንያ አይንሽን ንቀይ። አይኔን አመመኝ አላለችም። ፎቶውን ትክ ብለሽ አትዩ። አቤት ነቃ አይንሽን እህት አለም እንዴ የሚነገረውን ብቻ ስሚ። ኧረ በጌታ በሰላም ልጨርስበት። አቤቱ ጌታዬ፣ እንዲሁ ነው ትምህርቱም እንደዚህ ብዥ የሚለው ማለት ነው። ብዥ ይልብሃል። በቃ የገድል ብዥ ነው የሚልብህ። እንደዚህ ነበር በቃ ባይዘው። ይህን ፒክቸር እንደዚህ አድርጎ የሰራሁት እኔ አይደለሁም። እኔ እንደዚህ አይነት አሰራር አልችልም። ጌታ ምስክሬ፣ ባላገር ነኝ። በዚህ ጉዳይ ብዙ አይገባኝም እና ሰርተውት ነው ያገኘሁትኝና እንዴት እንደ ሳኩኝ ልነግራችሁ አልችልም። ስክሪንሾት አድርጌ ያስቀመጥኩት ለመታሰቢያነት። ሰላም ለአይንት ቴንክ ዩ። ሰሞኑን አንድ ጉንፋን ተጫውቶብኝ ነበር። ዛሬ እንኳን ሲል ሳቅ እንጂ ኤንወይ እንዲህ አይነት ትምህርት እኛ አናቅም። ጌታ ሰው ሆኖ በመምጣቱ እኛ ሰው ልጆች ያለንን የሰውን ተፈጥሯዊ ባህሪ ገንዘቡ አድርጎ መጥቷል። ጌታዬ ከኃጢአት በስተቀር እንደኛ ሰው ነው። ፍጹም አምላክም ነው፣ ፍጹም ሰውም ነው። በቃ እኛን ለማዳን እኛን እኮ ነው የሆነው። ብራዘር ኢየሱሴ ስሙ ይባረክ። እኔን ለማዳን ከኃጢአት በስተቀር እኔን ነው የሆነው። እኔ እናንተን አንቺን ለማዳን ከኃጢአት በስተቀር እኛን ነው የሆነው። ድንቅ ነው ጌታ፣ ድንቅ ነው ጌታ፣ ድንቅ ነው።
ከዛ ውጪ በስላሴ አካላት ውስጥ አብና መንፈስ ቅዱስ የሚዳሰስና የሚጨበጥ እኛ የያዝነውን የሰውን ተፈጥሯዊ ባህሪ የሰው ተክለ ሰውነት ይዞ ጌታዬ እንደተወለደ ለበደል ኃጢአታችን በመስቀል ላይ በዛው ስጋ እንደሞተ በዛው ስጋ ከሙታን መበስበስን ሳያይ ከሙታን እንደተነሳ በዛው ስጋ ወደ ሰማያቱ እንዳረገ በዛው ስጋ በሰማያት እንዳለ በዛው ስጋ ተመልሶ እንደሚመጣ ቅዱሳት መጽሐፍት የሚነግረን ጨልጠን እናምናለን። እንደሱ አይነት እሱ የያዘውን አይነት እኛ የያዝነውን ከኃጢአት በስተቀር እኛ የያዝነውን ስጋ ነው ጌታ የያዘው። እሱ አይነት ስጋ መንፈስ ቅዱስ የለውም። እሱ አይነት ስጋ እግዚአብሔር አብ የለውም በተለየ አካሉ። እሱ አይነት ስጋ ከሌለው ደም አለው አይባልም። ለስላሴ ነውር ነው፣ በጣም የነውር ነውር ነው። ኦርቶዶክስ ግን የምትናገረው ራሱ አታውቅም። ስላሴ ደም አላቸው ብላ ለሶስቱ አካላት ደም አላቸው ብላ ነው የጻፈችው። ሶስቱ አካላት ጥፍርና ፀጉር አላቸው ብላ ነው የጻፈችው። እንዲህ አይነት ነውር ወንድሞች እናቶቼ፣ እንዲህ አይነት ነውር ህዝቡ ቀስ እያለ እየገባው ነው። ኦኬ፣ ለዚህ ነው አየህ ሁሉ ቀን ጴንጤን ሲንቁ እነሱ ማለት ነው። እንግዲህ ገጣሚዎች የታሪክ ጸሐፊዎች ናቸው። ጸሐፊ ትእዛዝ የሚባሉ ሰዎች የነገስታቱን ታሪክ ሲጽፉ አንዱ በአንዱ ላይ የጻፈው አለና በተለይ ስለ ንጉሱ ስለ አፄ ቴዎድሮስ የተጻፈ ግጥም ሁሌ ይናገረዋለሁ። ጸሐፊዎች ናቸው፣ ታሪክ ጸሐፊዎች ናቸው የጻፉትና እሳቸው አይ ቲንክ ከዘመነ መሳፍንት ስለነበረ ከወሎም ንጉስ ጋር ከትግራይም ንጉስ ጋር ከተክለ ሃይማኖት ከጎጃሙ ንጉስ ጋር እንደዚህ ብቻ ከሸዋም ንጉስ እንደዚህ አይስማሙም ነበር አሉ እና የጎጃሙ ንጉስ ተክለ ሃይማኖትን ይንቁ ነበረ። አይ ቲንክ የወሎን ንጉስ አይ ቲንክ ማነው ራስ አሊ ነው ምናምን ነገር የሚባለው ብቻ እንደዚህ ይንቁ ነበርና የጎጃምን ንጉስ ሲንቁ የትግሬንም ንጉስ ሲንቁ የወሎንም ንጉስ ሲንቁ ወንድ ያለ ራስዎም ገለውም አያውቁ ብለው ታሪክ ጸሐፊዎች ጻፉባቸው። ያው መቅደላ ላይ ራሳቸውን ስለገደሉ ማለት ነው። ወንድ ያለ ራስዎም ገለውም አያውቁ ብለው ጻፉባቸው። ይሄ የኢትዮጵያ ታሪክ ነው። ዝም ብዬ ታሪክ ላይ እያልኩ እንደዚህ ማንበብ ደስ ይለኛልና ምን ለማለት ነው ይሄን ያልኩትኝ? ኦርቶዶክስም እንደዚሁ ናት። ካቶሊክንም ስትንቅ፣ እስላምንም ስትንቅ፣ ጴንጤንም ስትንቅ እና ለኦርቶዶክሳውያን አራት አይና ብቻ ስድስት አይና በሏቸው። የሙስሊሙን ሃይማኖት ሲንቁ፣ የጴንጤንም እምነት ሲንቁ፣ የካቶሊክን እምነት ሲንቁ ወንድ ያለ ራስዎም ገለውም አያውቁ እንደሚባሉት እንደ አፄ ቴዎድሮስ ኦርቶዶክስም በራሷ መጽሐፍ በራሷ ትምህርት ራሷን እየገደለች ያለች ቤተክርስቲያን ናት። በራሷ ልጆች አሁን ልጆቿን ነው የምታርመው ወይስ መጽሐፍቶቿን ነው የምታርመው? ልጆቿ በመጽሐፍቶቿ ነው እየተሳሳቱ ያሉት። መጽሐፍቶቿ ደግሞ በልጆቿ ነው የተጻፉት። መጽሐፍቶችሽን አርሚ ተብለህ ስትባል ካቶሊክን ያስገባችብኝ ትላለች። የጴንጤዎች እጃቸውና እግራቸው ረጅም ነው እያለች ምክንያት ውሃ የማያነሳ ምክንያት ሲሰጡ ሰው ደግሞ አሜን ብሎ ይቀበላል። እኔ ትዳር አለኝ፣ ልጆች አሉኝ፣ ሚስት አለኝ። እኔ ቤት ውስጥ አምጥተህ የሆነ ነገር ዝም ብለህ ልትሸነቅር አትችልም፣ ልጨምር አትችልም። ቤቴን ሚስቴንና ልጆቼን እኔ የምጠብቀው። ምክንያቱስ መድኃኔዓለም ለእኔ ነው የሰጠኝ። እኔ ነኝ የቤት ራስ፣ እኔ ነኝ ሚስቴንም ልጆቼንም ማስተዳድረው። እግዚአብሔር ለእኔ የሰጠኝ ስጦታዎቼ ናቸው። ልጆቼ ለሚስቴም ለእኔም ከጌታ ዘንድ የተሰጡን ናቸው። የኔ ብቻ አይደሉም፣ የሷም ናቸው። እሷ ግን ለእኔ ከጌታ ዘንድ የተሰጠች ብቸኛ ስጦታ ናት። አለቅ። መልካም ሚስት ግን ከማን ናት ነው ብሎ የሚለው? ከእግዚአብሔር ዘንድ ናት። መልካም ሚስት ከእግዚአብሔር ዘንድ ናት ነው ብሎ የሚለው? ከእግዚአብሔር ዘንድ። ስለዚህ እኔ ቤት ውስጥ አምጥተህ የሆነ ነገር ብታስገባ ሳላቅ ወይ ተመሳጥረህ ካልሆነ በስተቀር ሚስቴም አትፈቅድልህም። በእርግጥ ግን እንደዛ
ካልሆነ በስተቀር ዝም ብለህ የሆነ ነገር አታስገባም። ገብቶ ቢገኝ ግን ፈዛዛ የሆንኩት እኔ ነኝ ማለት ነው። ፈዛዛ የሆንኩት እኔ ነኝ። ስለዚህ በኋላ የሆነ ነገር ገብቶ ኤርሚያስ ቤት ምናምን ነገር ተብሎ ቢባል አይ የአስገባብኝ ዳኒ ነው፣ የዳኒ እጁና እግሩ ረጅም ነው አይደለም፣ መሲና ታውቃታለሁ፣ አይነዋዋን ከጸጊዬ ጋር ተነጋግራ ከትየው ጋር ብዬ ሰበብ ማሳበብ አይቻልም። አንተ ምን ስትሰራ ነው ቤት ውስጥ ሁሉ ጭምር እንደዚህ እንትና እግራቸው ረጅም ነው፣ እጃቸው ረጅም ነው፣ ጥፍራቸው አጭር ነው ብለህ የምትላቸው ሰዎች ይሄን ሁሉ ሲያስገቡ ይሄን ሁሉ ትክክል ያለው ነገር ሲያስገቡ አንተ ምን ስታደርግ ነበር ተብዬ ነው መጠየቅ ያለብኝ። ራሴ ምሳሌ ላድርግ ብዬ ነው። ኦርቶዶክሳውያን የሆነ ነገር ይባል ገድላት ድርሳናት ይኸው ይገርማችኋል። እቺ ቤተክርስቲያንን እንደዚህ በጣም አደጋ ውስጥ ለመጨመር መናፍቃኑ ተነስተውባታል። እራሳቸው መጽሐፍ ጽፈው አሉ። በጣም በፍጹም ጌታዬ እግዚአብሔር ምስክር ነው። ጴንጤ እንደዚህ አይነት ነውራም ህዝብ አይደለም። ቢሆን እኔ ፊት ለፊት ነው ገስጨው መውጣው። ደግሞ የትም አልሄድም። የት ነው የምወጣው? እዛው ገስጨው እዛው እንያያዛታለን። ጴንጤ እንደዚህ አይነት መረን ትውልድ አይደለም። የሰው ሃይማኖት ውስጥ ገብቶ ገድላት ድርሳናት አይጽፍም። በፍጹም አያደርገውም። በ10 ጣቴ ይፈርማለሁ። አያደርግም። ለምን? ህዝቤ ነው፣ አውቀዋለሁ። የእግዚአብሔር ህዝብ ነው፣ አውቀዋለሁ። 3 10 ዓመታት ሊሞላኝ እኮ ነው ከዚህ ህዝብ ጋር አውቀዋለሁ። እንደዚህ አይነት ነውራም ነገር እንኳን በቤተክርስቲያን ስም አይደለም በግለሰብ ስም እንኳን ጽፎ እንኳን አያስገባም። እና ገድላት ድርሳናቱን ስናነባቸው እንደምታውቁት ማለት ነው እኛ ያለ ዛሬም አላየናቸውም። ኤርሚያስ እኔ ከየት እንደምታመጣቸው አናቅም። አባቶቻችን እንኳን ራሱ የማያውቋቸው እንዴ እነሱ ጻፏቸው እንጂ የት ያውቁታል? የጻፉትን እኮ ረስተውታል። አንዳንዱ መጽሐፍ እኮ ተረስቷል። በቃ ተሸጠ። ያኔ በጃንሆይ ዘመን በንጉሱ ዘመን ነበር። ደርግ መሬት ላራሹ ብሎ ባለ ጊዜ ነው ድርሳነ ሚካኤል ተጻፈ ምናምን ነገር ብለው የሚሉ አንድ ባለ ሀብታም ቦርጫም ሰው እያጻፉት ያኔ ነበር ድርሳነ ሚካኤልን። ድርሳነ ዑራኤል ደግሞ በተነሳ ሰዓት ላይ የሆነ ሰውዬ ደግሞ እሱ ነው ጻፍልኝ ብሎ ያለው እና ዝም ብሎ ማንም ቦርጫም ሀብታም ሁሉ ጻፉልኝ ብሎ ያለ ደርሳትና ገድላት በመላእክት ስም እንኳን የተጻፈ 7ቱ ኤኮሳት ስንቱን አንብበው የት ታውቀዋለህ? ድርሳነ ሳቁኤል ብዬ ብልሃው ማን ያውቃል? እዚህ ውስጥ ማንም አያውቅም። ቄሶቹም አያውቁትም። አንዳንዶቹ አያውቁትም። እና አውጥተን ስናነብ እነዚህን መጽሐፍ ይገርማል እራሳችሁ ጴንጤዎች ጽፋችሁ ይለኛል ይመጣና ማለት ነው ተው ስልህ በመድኃኒዓለም ተው። አልጻፍንም፣ ልንጽፍም አንችልም። የምን መጽሐፍ ነው? እናንተ ለጻፋችሁባቸው እንኳን እኛ አፍረንባቸዋል። እራሳችሁ ማፍራችሁባቸዋል፣ ተሸማቃችሁባቸዋል። አልጻፍንም፣ ልንጽፍም አንችልም። እንኳን በአንድ ትልቅ ቤተክርስቲያን ስም አይደለም በአንድ ግለሰብ ስም እንኳን ብትጽፍ ወንጀል ነው፣ በህግ ያስጠይቃል። ህሊናህም ራሱ አይፈቅድም። እኔ አይፈቅድልኝም፣ እግዚአብሔርን ስለምፈራ ማለት ነው። እንኳን መጽሐፍን ያክል ነገር ለመጻፍ አይደለም አንድ ደብዳቤ እንኳን በሰው ስም አትጽፍም። አንዲት ብጣሽ ወረቀት እንኳን በሰው ስም እኔ በወንድምነት ስም ከዳንኤል ይልማ ምናምን ነገር ብዬ የእሱን ፊርማ መሳስዬ አይጻፍም። ነውር ነው፣ ነውር ነው። ጸሐፊውን የሆኝ ሳለው ለምን ኤርሚያስ አበበ ብዬ አልጽፍም? እና ለማምለጥ ይሄን ያህል መንገድ ሄዱ። ህንፃ ቤተክርስቲያን ለምን በምዕራብ በኩል አሁን ኦርቶዶክስ በምዕራብ በኩል በር አይወጣም? ቤተክርስቲያን ስትሰራ በምዕራብ በኩል በር አይወጣም። የምስራቅ በር ካህናት እኛ የምንገባበት አለ፣ የሴቶች ደግሞ ደቡብ አለ፣ የወንዶች በሰሜን በኩል አለ። አለቀ። ቤቱ ጥርሳችን የነቀልንበት ነው። ያው ዲያቆን ሰለሞንም እዚህ ስላለ ማለት ነው። ኦኬ። የምዕራቡን በር ማነስ ካቶሊክ አስገብታብን ካቶሊክ አስገባችብንና ብለው ይሉልሃል ማለት ነው። እናንተም ታደርጋላችሁ። ካቶሊክ የምዕራብ በር ስትሰራብህ ምን ስታደርግ ነበር? አባቶች ዘኬ እየበሉ መጽሐፍ ጴንጤ እንደዚህ አስገባብኝ እንኳን ብለህ ካላስገባንም ሲጀምር ጴንጤ ሁሉ ገድል ጻፈብን ብላችሁ ይህን ሁሉ ገድል እያስገባ ሲቸበችብልህ አንተ ጠዋት ጠዋት እየገዛህ ታነባዋል ነበር ወይ? እና የምታነበው ድርሳነ ሚካኤል በጴንጤዎች የተጻፈ ነው እያልከኝ ነው ወንድም አለ። ምክንያት እንኳን ስትሰጡ እውነተኛ ምክንያት አምጡ። ተዉት። ጴንጤ የሚባለው ማህበረሰብ ተዉት። የእግዚአብሔርን ሕዝብ እናንተ ጋር ኢየሱስ ያድናል መጥቶ ብለው በቅንነት መጥቶ በእንባ ነው የሚነግርህ። እናትህም አክስትህም አጎትህም አባትህም አያትህም ማለት ነው።
በስራ ቦታ ጨቀጨቁን ይላሉ። ጌታን ተቀበል። ይገርምሻል፣ እዛ ሴት ጌታን ተቀበይ ብላ ትላለች። ቢሮ ውስጥ ያለችው ወፍራሟ ሴትዮ እያሉ ማለት ቁጭ ብለው ቡና ላይ። ታዲያ ምን አለችሽ? የሆነ ጎረምሳን እኮ ጠብሻ ጎረምሳ ወይ አንድ ታዋቂ ዝነኛ ጠንቋይ አይደለም እኮ ተቀበይ ያለችሽ፣ የሰማይ የምድርን ጌታ ነው ተቀበል ብላ ያለችህ። ለምን አሰማትም ያቸው ወፍራሟን ሴትዮ? ይገርምሻል፣ እኔ ሳያት እንደው ከፍፍ ትለኛለች ብለው ይላሉ። አንቺ እንኳን አልከፈፍሽም እህትዬ። ሻሹን ወዴት እንኳን እንደምታስሪው እንኳን ግራ ገብቶሻል። ነገር ዓለሙ ዞሮብሽ ማለት ነው። ለምን ሰይጣን ሰካራም የረገጠው ጣሳ ይመስል በስንት ነገር አወላጭሟችሁ ቁጭ ብለሃል። በኃጢአት አወላጭሞ ማለት አጣሙ። የአያትህ ከራማ ወረሃ መስከረም ላይ ሲመጣ አሁን እኮ ዳልቻ ዶሮ እኮ ማለት ዳልቻ በግ እኮ ያሳርዳል። በቅማ አምጣ ይልሃል። ተገድጄ ነው አለ። አንዴ 10 ቁጥር ላይ ከፒያሳ ስንሄድ ተገድጄ ነው ብሎ ያኔ 120 ብር ገዛ። በጣም ውድ ሆኖ ዶሮ እግዚኦ ብለን ማለት ነው። ምን አሉ 120 ምን ሆነ ነው አሉ 10 ቁጥር ላይ ባስ እንዴ አንተ ያማል እንዴ ምናምን። ሁላችን እኔ በጌታ ነበርኩኝ እና ገናም ጀማሪ ሰባኪ ስለነበርኩ ፈራ ተባ እያልኩኝ፣ ግን እንደምንም ቢሆን መውጫ በሩን አስተካክዬ አይቼ ኢየሱስ ያድናል ብያቸው ወረድኩኝ እና 120 ምን ሆነ ነው ተብሎ ሲባል ተገድጄ ነው አለ። ማን ያስገደደው? የእናቱና የአባቱ ቤት ውስጥ ያስለመዱት አላ። አየህ፣ አሁን መሸሽ የለም። አሁን ኢየሱስ ያድናል ብሎ መሮጥ የለም። ፊት ለፊት ነው የምንጋፈጥ ብዬ ስልህ ጌታ ኢየሱስ ለዘላለም ስሙ ይባረክ። የክብር ጸዳል ያበራል አንተ በጠራው ሕዝብ ላይ አንተ በመረጥከው ሕዝብ ላይ ብሎ ከዝማሬ ባለፈ እግዚአብሔር ክብሩ አለ። በእውነት እኔ ወንጌል ስሰብክ ብቻ ነው በቃ አንተ ጀግና የሚሰማኝ እኮ አልኩህ። በቃ ሲነሳብኝ ገጥመው ነበር እንዳለ ዳዊት። ልክ እንደዛ አይነት ነገር ነው የሚሰማኝ። ከዚህ ስብከት ውስጥ ስወጣ ነው በቃ የመሬትን ነገር እያሰብኩኝ አንዳንዴ ስላሽቅ እገኛለሁ ራሴ ማለት ነው። ጌታዬ ያድናል፣ ኢየሱስ ያድናል። በእውነት ቆንጆ እያዳይ ነው እና መስከረም ወርሃ መስከረም በመጣ ሰዓት ላይ ይሄንን ጣዩ 3 ጊዜ ያዙሩበትና ጣዩ 2 ጊዜ ያዙርባትና ጣለው ምናምን ነገር ተብሎ የሚባል ስንት ነገር ነበረ። ስንት ነገር ስንጥል ነበር። ስንት ነገር እኔ እናቴና የአባቴ ቤት ውስጥ ዳልቻ በግ ይታረድ ነበር መስከረም 17። ኦኬ የለም አሁን ጫሌ ምናምን ነገር ፈጫሳ ምናምን ነገር እየተባለ አሽቀንጥረን ወደዛ ይጣሉ። ይህን ኮተት ማለት ነው። ኮተት በቃ በጌታ ናችሁ እህቶችና ወንድሞቼ፣ አውጥተህ ጣለው። እናትህ በአንገልብስ ጠቅልላ ባሪቲና በጠጅ ሳር አድርጋ መስከረም ሲመጣ ቀጤማ ጎዝጉዛ ቂንጬ ልትበላ የተዘጋጀ በጌታ ያንቀው ወንድሜ ቆንጅዬ ቻይና ጂንስ ለብሰህ ሙሉ ወንጌል ቤተክርስቲያን እየሄድክ እየተጸለየልህ ትመጣለህ። ቅዳሜ ፈውስ ፕሮግራም ላይ እዚህ ጋር ይወጋኛል ፓስተር ጸልይ ልበለ ትላለህ፣ ይጸለይልሃል። እንደገና ደግሞ ትሄዳለህ። ተመልሰህ ደግሞ አሁንም ደግሞ ትመጣና በሌላ ቀን ደግሞ መድን እስቲ እዚህ ላይ ጻንልኝ ብለህ ትለዋለህ። አሁንም ደግሞ እሱ ይጸልይልሃል። አሁንም ደግሞ ይለቅሃል። ከዛ ምንድነው ምክንያቱ? ሚስጥሩ ምንም ሚስጥሩ ልንገር ወንድም አለ ምንም አትድከም። በቤትህ እናትህ ያስቀመጠችውን ጨሌና አቴቴ ቦሮምትቻና ቃልቻ አውጥተህ ድፋው ወንድም አለ። ተመላላሽ ታካሚ ሆነ አንተ አንዴ ቀጠና 2 ብትሄድ ንቅል ያደርግልሃል። ከዛ ደግሞ ህብረት አምባ ቃልዮት ደግሞ ብትሄድ ከነሰውን ኮፉ ይገላግልሃል መድኃኒዓለም ብለን አንልህም። ድፋት ያችን ጨሌ ምናምን ነገር ብላ ያለችውን አውጥተህ ማለት ነው። ጣላት ወስደ ቀበና በእርግጥ አሁን ጠቅላይ ሚኒስትር አብይ እንትን ብለውታል መሰለኝ አጽድተውታል። እንደዛ የቆሻሻ ነገር አይጣልም አሉ። እውነት ነው። እግዚአብሔር ይባርካት። ወይ በእውነት በጣም ያምራል። አሁን ከንቲባችን አዳነች አቤቤ እግዚአብሔር ይባርካት። በቃ ወስደህ ብቻ የሆነ ስርቻ ወስደህ ጣለው።
ጣለው። በቃ ለሱን አየህ ሸቀሸቀኝ ወጋኝ ምናምን ነገር እያልክ አንተ ከጨሌ ጋር እንዴት አብረህ ቤት ውስጥ ትኖራለህ? ዛፍ ምናምን ነገር ቅቤ እየቀቡ አድባር ትቀበልህ ምናምን ነገር ተብሎ የተባለ አለ አይደል? ሾላ ዛፍ እናንተ ደጅ አያቴ ይገርምሃል፣ እዚህ ዛፍ ስር ህዝቡን ሁሉ እየጠሩ እያረዱ ሙዳ ሙዳ ስጋ ይሰጡ ነበር ብለህ አሁንም የአያትን ትዝታ ታወራለህ። ሰይጣን እንደሆነ ስጋ ለባሾችን ሁሉ ፈልጎ በድመትም ባይጥም በጉርጥም በጊንጥም በሆነ በእንጨት ላይ ሁሉ አተላ ላይ ያድራል። ታውቃለህ? አተላ አመድ የተደፋበት አካባቢ ፍርሃት ፍርሃት ይለኛል ምናምን ነገር ስትሉ ትዝ አይላችሁም በልጅነት? እና ዛፉንም እንደ ጌዲዮን አይነት ማለት ነው የጨከነ በጌታ በኢየሱስ ክርስቶስ ድምፅ ሳታሰማ በመጋዝም ይሁን በምን ወጥተህ ጨፍጨፈ በጌታ በኢየሱስ ክርስቶስ ማለት ነው። ያ ይሩባል የተባለ ጌዲዮን በሌሊት በቀን ካደረገው አሉ በጣም ብዙ እዛ ስለተስሎ ሰማኝ ብሎ የሚለው የሆነ ቦርጫም ሰው እያለ ሰፈር ላይ በእውነት ይህን ልጅ የወለድኩት ለአድባሩ ተስዬ ነው ብሎ የሚል ማለት ነው። በትንቢተ ኢሳይያስ መጽሐፍ ምዕራፍ 1 ላይ እግዚአብሔር ቃል ሲናገር በወደዳችኋት የአድባር ዛፍ አፍረት ይይዛችኋል፣ እፍረትም ይሞላባችኋል ይላል። የአድባርን ዛፍ በትንቢተ ሕዝቅኤልም ላይ ልክ እንደዚሁ አለ። ምዕራፍ 16 ላይ ምዕራፍ 17 ላይ ሶሪ ሂድ ለኢየሩሳሌም ርኩሰቷን አስታውቋት ይላል። ምዕራፍ 16ም 17ም ላይ ተያያዥ ነው። ያው ምዕራፍ 16 በደም ውስጥ ሳለሽ ተለውሰሽ አየሁሽ ምናምን ነገር ብሎ በዓላት ላይ እዛ ስትሄድ በሙሉ እስራኤል በሙሉ ከለመለሙ ዛፎች በታች ቅጠላቸው ባማሩ ዛፎች በታች ለማመንዘር ተጋደምሽ ይላታል ከጣዖታት ጋር። እዛ ዛፎቹ ስር ስትሄድ ምንድን ነው የሚያገኙት? እነዚህ አጸድ የተባሉ ማለት ነው። ባይዘዌ በነቢዩ በኢሳይያስ ዘመን በአካብ ዘመን ማለት ነው የ850 ነቢያት ነበሩ። አንዳንዶቹ የአጸድ እና የአሼራ ነቢያት ነበሩ ይላል። ኦኬ አጸድ ማለት የግዕዝ ቃል ነው። ዛፎች ማለት ነው ቅቤ የሚያስቀቡ እስኪ ፈርሱን ከደሙ ጋር ብጥብጥ አድርገሽ እርጭው ምናምን ነገር ብለው የሚሉ የሚያስረጩ ማለት ነው። እነዛ የአባቶች አምላክ 850 ነቢያት ነቢዩ ፊት እኮ የቆሙት ዛፍ ቅቤ የሚያስቀባ ሁሉ እኮ መተተኛ ሁሉ ነው። የአጸድና የአሼራ ነቢያት ነበሩ ይላል። እና በጌዲዮንም ዘመን ልክ እንደዚህ ነበር። ለዚህ ነው በትንቢተ ኤርምያስ መጽሐፍ ምዕራፍ 2 ላይ ቴንኪው አባቶች የነቢያት አምላክ ምን እንደሚል ታውቃለህ? ግንዱን አንተ አባቴ ነህ ድንጋዩንም አንተ ወለድከኝ ይላሉ። ፊታቸውን ሳይሆን ጀርባቸውን ሰጡኝ። እስራኤል ሆይ አማልክቶችህ እንደ ከተሞች ብዛት ናቸው፣ ጥራቸው፣ በመከራ ቀን እነሱ ተነስተው ያድኑህ ይለዋል። አማልክቶችህ እንደ ከተሞች ቁጥር ብዛት ናቸው ይለዋል። የከተሞቻቸው ቁጥር ብዛቱ እልፍ እንደሆነ የአማልክቶቻቸውን ቁጥር ልክ እንደዚሁ ማለት ማን? እስራኤል። በጌታ በኢየሱስ እስራኤል እኮ አንተ አምላክ እኮ ያለው ነው። ኪዳን ያለው ህዝብ ነው። ከእግዚአብሔር ቃል ሲርቆ የዚህን ያህል ነው የሆኑት። እና ቅሬታ አለው አይደል? እግዚአብሔር በዘመናት መካከል ቅሬታ አለው። ጌዲዮን በሌሊት ተነስቶ አደረገው ይላል። በቀን ቢሆን አንጠልጥለው ሊገሉት ይችላሉ። ይሄ ለዛፍ የቀና ትውልድ ማለት ነው። ለአባቶቻችን አምላክ ለአብርሃም አምላክ ለያህዌ አይቀናም። ለዛፍ ቅን ይቀናል። ለስላሴ መንግስት አይቀናም። እኔ ለኦርቶዶክስ ሃይማኖቴ አንገቴን እቆርጣለሁ፣ አንገቴን እበጠሳለሁ፣ አንገትም ስበጠስ አንገትን ይዤ እወድቃለሁ ይላል። ነፍሰ ገዳይነት የደ መስከረም ዶሮ አንገት ቁረጥ እንጂ ለእግዚአብሔር አይቀኑም። ለሃይማኖት ተቋም ማለት ነው። በሌሊት ተነስቶ መድምዶ ጣለው።
እና አቤታችሁ ከቤታችሁ ጀምሩ ወገኖቼ። በጌታ ሆናችሁ እዚህ ውስጥ ያላችሁ ሰዎች በጌታ ሆናችሁ ለእናቶቻችሁና ለአባቶቻችሁ ኢትዮጵያ ውስጥ ላሉት ኦኬ፣ የእግዚአብሔር ልጆች ነው የምነግራችሁ። ለእናቶቻችሁና ለአባቶቻችሁ ያልነገራችሁት ስላላችሁ ነው ይህን የምናገረው። እዚህ ውስጥ አላችሁ ያልነገራችሁት ለሰው ሚስጥሬ ነው ገበናችን ነው ለማን እንናገረዋለን? ኤርሚያስ ይህንን ያው እስከ ዛሬ ድረስ እንዲሁ ዝም ብለን እየጸለይን በሚስጥር ነበር የያዝነው ብላችሁ የምትሉ ሰዎች አላችሁ። ጌታዬ ኢየሱስ ምስክር ነው። መስከረም ወር በመጣ ሰዓት ላይ ለእናቶቻችሁና ለአባቶቻችሁ በቤት ውስጥ ላስለመዱት አያቶቻችሁም ላስለመዱት እናትና አባቶቻችሁም ላስለመዱት ነገር መግዣም እንዲሆን ገንዘብ የምትልኩ ሰዎች 77 ቁጥር ጻፉልኝ። የእግዚአብሔር ልጆች እንዳትዋሹ ፈውስ እንዲሆንላችሁ እንዳትዋሹ አላችሁ። ከዋሻችሁ መብታችሁ ነው። እግዚአብሔር ግን ጻድቅ ነው። በጽድቅ የሚናገሩትን ግን እውነት የሚናገሩትን ግን እግዚአብሔር ያደናል። አባቶቻችሁ፣ አያቶቻችሁ፣ ዘመዶቻችሁ ያስለመዱት ለዛ ገንዘብ የምትልኩ መዳን በኢየሱስ ተባረኪ ወይ ተባረክ አላችሁ። መፈታት ከፈለግ እውነቷን ፍርጥ አድርገህ ተናገር። የሰራዊት ጌታ እግዚአብሔር ይፈታሃል። ኦኬ። እናንተ ለመመረቅ ብላችሁ ለጣዖት ግብር እንዲሆን ትሰጣላችሁ። ለእናትና ለአባትህ ላስለመዳችሁት አይደል? ሃፒ ወንድም አለ እህቴ እንዳታረጉ። አይ ጸዲማ ተይው፣ ጸዲ እዛው ባህር ውስጥ ነሽ ያለሽው ምን እንጂ ጌታ ይድረስልሽ እንጂ ኦርቶዶክሳዊ ስለሆንሽ ማለት ነው። አንቺ ገና ሩቅ ነሽ። እኔ በጌታ አምነው እዚህ ላሉ ወንድሞቼና እህቶቼን የምናገረው አልማዝ አላችሁ። ጌታ ምስክር ነው። እግዚአብሔር እኮ ጻድቅ ነው አላችሁ። 3 ብቻ አይደላችሁም አላችሁ። ግን መብታችሁ ነው። እኔ መቁጠር አይጠበቅብኝም። ግን ነገርኩ ብራዘር፣ መዳን በኢየሱስ ብቻ ደግመሽ እንዳታደርጊው 4 ነጥብ እንዳትልኩላቸው። አባትሽና አያትሽ እንዳስለመድኑ እኔና እናትሽ ያው ሆነ እንዳስለመድኑ ብሎ ፋዘር ብሎ ቢልሽ በዚህ ሰዓት ላይ ለመግዣ ብላችሁ እንዳትልኩላቸው። ወንጌል ንገሯቸው። ለነሱ ግን በአዘቦት ቀን ጊዜው ካለፈ በኋላ ጋቢ ግዙላቸው፣ ቡና ግዙላቸው፣ የሚበላ የሚጠጣ ነገር ግዙላቸው። እናትህን ተንከባከብ፣ ዳዲን ተንከባከብ፣ የሚገባውን ነገር አድርግ። አያቶቻችሁና አባቶቻችሁ ግን ያስለመዱት ተብሎ አንተ በጌታ ሆነ አንቺ በጌታ ሆነሽ ገንዘብ እየሰጣችሁ ጣዖትን በየዓመቱ ኪዳን አታድሱ። ኪዳን እንዳታድሱ። ምንድነው ለመስቀል ምንድነው ሐና ምን እንደሚደረገው ለመስቀል በወላይታ ሀገር ላይ የሚደረገው ነገር እናውቃለን። በጣም ብዙ ከሃይማኖት ጋር በተገናኘ በባህል ውስጥ ስንት ነገር የሚደረገው እየተጠመዘዘ የሚጣል የሚረጭ ስንት ነገር ወላይታ ሄጄ ባላቅም ግን ማለት ነው ጉራጌም ሀገር የትኛውም ቦታ ምንድነው እዛ አንሰቱ ስር ወስደው ቆጮው ስር ምናምን ነገር የሚደፉት የሚቀብሩት አረብ ሀገር ያለሽ እህቴ አያቴ እንዲመርቅሽ እኮ ምን እንደሚደፉት ቅቤ አይደል? እንሰቱ በቅቤ ነው እንደሚያድገው። እሺ እኔ በጌታ የሆናችሁ እህቶችና ወንድሞቼ ልብ ብላችሁ ስሙ። እሺ እንዳታደርጉ ቀደም የጻፋችሁ 77 ቁጥር የጻፋችሁ እህቶችና ወንድሞቼ እንዳታደርጉ። ለእናትና ለአባቶቻችሁ አድርጉላቸው። ቀኑ ሲያልፍ ያንተ ገንዘብ ለጨሌ መፈጨሻ፣ ያንተ ገንዘብ ለከራማና ለመተት ለድግምት ተዞሮ ተጠምዝዞ ለሚጣል ዶሮ ቦቅማ በግ ግዢ ተብሎ በጉ ተገዝቶ ታርዶ ሞራ ሁሉ ጭምር ሳይቀር ይታያል። እንዳታደርጉ እሺ፣ የጌታ ልጆች እንዳታደርጉ። ማህበርተኛ እንዳትሆኑ።
እንዲህ አይነት ነገር አድርገውም ኑ ብሉ ሲሏችሁ ሄደ ዝም ብላ አትብላ እንዳትበሉ። ነየዓመቱ ሚካኤል ነው ጸበል ቀመሺ ተብሎ ሲባል ሽክናሽና ኩባያሽን ይዘሽ እንዳትሄጂ እህትዬ። ቅዱስ ሚካኤል የለበትም። ይኸው ሚካኤል ምስክሬ ነው ብያላችሁም፣ እሱ ምስክሬ ሊሆን አይችልም። የእግዚአብሔር መንፈስ ምስክር ነው። ሚካኤል ይህንን ነገር አያውቀው። እራሳቸው ጥቢኛ ዳቦ እየጋገሩ እርስ በርሳቸው ነው የሚበሉት ማለት ነው። የለበት አያውቀውም። በ12 እኮ ሚካኤል ቀንህ እኮ ነው። ለተቀን ምንድን ነው 12 ዝሁል ነው። በ12 ብራዘርዬ ዙሃል የሚባል ጣዖት በግብፅ ይመለክ የነበረ እሱን ነው እንትን ኮንቨርት የተደረገላቸው። ሚካኤል ዛሬ ዕለትህ ነው አታስታውሰውም? ነገ እኮ ሚኪዬ የዓመትህ ነው ብለህ ብትለው ቅዱስ ሚካኤልን እንዲህ አይነት ቀልድ ተዉ። እንደዚህ አይነት ቀልድ ተዉ። እዛ ሲጠሯችሁም ሄዳችሁ የምትበሉ ሰዎች ስቶፕ። ማህበርተኛ እንድትሆኑ አልፈቅድም አላለም ጳውሎስ? እዚህም አታጠቅሱም እዛም አታጠቅሱም እኮ እያለ ነው ጳውሎስ። ደስ አይልም? እንዲህ አይነት ሐዋርያ አትችሉም ብሎ ማለት ነው። ለምን? መንፈሳዊ ንጽህናችሁን ያጎድፋል። መብል ሲሰራ ከመብሉ በላይ የሚሰራ መንፈስ እንዳለ አታውቁ? ምግቡ ከሚሰራበት በላይ ምግቡ የሚሰራበት መንፈስ አለ። አንተ ዝም ብለህ ትጨፈጭፋለህ እየሄድክ አይደል? እንዳትበሉ ከመካከላቸው ውጡና የተለያችሁኑ እርኩሰንም ነገር አትንኩ ብሏል። በቃ ብራዘር፣ ይህንን ሳስብ ሁሌ ደስ የሚለኝ የእስራኤል ሕዝብ ያው ባለመታዘዙ ብቻ ሳይሆን ደግሞ የታዘዙበትም ዘመን ስለነበረ በጣም ደስ ይለኛል። በጣም እንደዚህ አይነት ማህበረሰብ ነበረ። በአስቴር መጽሐፍ ላይ ማነያ ሃማ የተናገረው ማለት ነው ለንጉሱ ለአርጤክሲስ፣ ንጉሥ ሆይ አንተ በምትገዛው በመንግስት መካከል አንተ በምትገዛው በአገሮች አንተ በምትገዛቸው አገሮች በህዝብ በምትገዛው መንግስት መካከል አንድ ህዝብ አለ ነው። ይህ ህዝብ ግን የንጉሱን ሕግ አይፈጽምም አለው። ለምን ተብሎ ሲባል የራሱ ባህልና ወግ አለው አለ። አቤት እስራኤል! እዚህ ጋር የተጨበጨበለት ጊዜ ነበር። እንዴት ልቤን እንደሚያሞቀው አልኩስ ክፍል በአስቴር መጽሐፍ ምዕራፍ 3 ቁጥር 8 ላይ እንደዚህ ይላል። ያው ከዚህ ጋር ይጀምራል። አስቴር 3:8 ሃማም ንጉሱን አርጤክሲስን አንድ ህዝብ በአሕዛብ መካከል በመንግስት አገሮች ሁሉ ተበትነዋል ነው። በ127ቱ አገሮች ማለት ነው። አንድ ህዝብ ስሙን እንኳን አልጠራውም። እስራኤል ብሎ አልጠራውም። ሃማ አይጠራም። ጠላቶች ባይዘው እስራኤል ብለው አይጠሩም። ራሱ እስራኤል ብለው አይጠሩም። አጋንንት ያለባቸው ሰዎች ኢየሱስ ብለው መጥራት እንደማይችሉ ሁሉ በእውነት ልንገራችሁ ብዙ የክፉ መንፈስ ያደረባቸው ሰዎች ኢየሱስን መጥራት እንደማይችሉ ሁሉ ይህን ስም ብዙ ሰው መጥራት ሲቸገሩ ታያቸዋለህ። ለምን በለኝ። ስሙን ያወጣው ራሱ እግዚአብሔር ስለሆነ ሚስጥር አለው እና ምን አለው? አንድ ህዝብ አለው። ለምን እስራኤል አይለውም? ከእስራኤል ተማርከው እንደሄዱ አያውቅም ነበር እንዴ? በጣም ስለሚቀፋው ነው የሀያቶላ መንፈስ። አንድ ህዝብ በህዝብና መካከል በመንግስት ሀገሮች ሁሉ ተበትነዋል። ከዛ በኋላ የሚለው ነው ህጋቸውም ከህዝቡ ሁሉ ህግ የተለየ ነው አለው። ከሌላው ህዝብ ሁሉ ህግ የተለየ ህግ ነው። እንደ ባቢሎናውያን ህግ አይደለም፣ እንደ ግብፃውያን ህግ አይደለም።
ሌሎች ናቡከደነጾር አርጤክሲስ በሚገዛቸው በ127 ሀገሮች ከህንድ እስከ ኢትዮጵያ ብሎ በተባለበት እንደ ኢትዮጵያውያን ህግ አይደለም፣ እንደ ህንዳውያን ህግ አይደለም፣ እንደ ፋርሶች ህግ አይደለም፣ እንደ አረቦች ህግ አይደለም። ህጋቸውም ከህዝቡ አንተ ከምትገዛቸው ሀገሮች መካከል ካለ ህዝብ ከነሱ ሁሉ ህግ የተለየ ነው ካለ በኋላ ከዛስ ስለዚህ በዚህ በተማረኩበት ሀገር ላይ ሆነው እንኳን ራሱ በህጋቸው ነበር ይኖሩ የነበሩት። አይገርምም? በጣም ደስ የሚል ዘመን። የንጉሱንም ህግ አይጠብቁም አለው። ለምን? ህግ ስላላቸው። የንጉሱንም ህግ አይጠብቁም፣ ንጉሱም ይተዋቸው ዘንድ አይገባም አለ። ከዛስ ንጉሱ ቢፈቅድ እንዲጠፉ ይጻፍ። አያው እንዲጠፉ ይጻፍ። እኔም ወደ ንጉሱ ግምጃ ቤት ያገቡት ዘንድ 10,000 መክሊትን ብር የንጉሱንም ስራ በሚሰሩት እጅ እመዝናለሁ አለ። እንዲጠፉ ይሄንን የምታረግ ከሆነ እኔ ደግሞ የሚመዘነውን ነገር መዝኜ አስገባለሁ አለ። እኔ ፈለግኳት ነው። ህጋቸው ከህዝቡ ሁሉ ልግ የተለየ ነው። ጴንጤ ወገኔ ኦኬ፣ እኛ ከሌላው ህዝብ ሁሉ ይልቅ የተለየህ ነህ። የተለየህ ህዝብ ነህ። እኔ አይደለም ያልኩት። አቤት ኤርሚያስ ስለ ራስህ ሃይማኖት በጣም ስታደላ ምናምን ብለው እንዳይሉ እኔ አይደለም ያልኩትኝ። በክርስቶስ ኢየሱስ ጌትነት ታዛ ጥላ ስር ላሉ ሁሉ ከድቅድቅ ጨለማ ወደሚደነቅ ብርሃን ስለተጠራን እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ። ያው በቃ እኔ እዚህ ውስጥ ነኝ፣ አንዱ ነኝ። የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ህዝብ፣ ለርስቱ የተለየ ወገን ነህ። ስለዚህ ፈጫሳና ጨሌ ቦሮንትቻና ቃልቻ ጋር እየሄድክ ዝክር የዓመቱ የወሯ ገባች ወጣች እየተባለ ጸበል ቀመሱ ተብለህ ስትባል ሄዳ አትቅመስ ነው እያልኩ ያለሁት። በአማርኛ ጌታ ነው እያላችሁ ያለው፣ ጌታ ለእኔም ጭምር ማለት ነው። አትሳተፍ። የጌታ ካህን ምን ሊያደርግ ነው ሄዶ እዛ የአርሴማን ጸበል አንተ የምትቀምሰው? ምን ይሁንልኝ ብለህ ነው የምትቀምሰው? ምን የሚቀመስ ነገር አለና ነው? እዛ ደግሞ የኔ ወሬ ሰለቸህ? ለዚህ ነው ሁሌ እዚህ የምትመጣው? ታስዬ ስልችት ይበልህ የኔ አምባት፣ ስልችት ይበልህ። ለዚህ ነው ሁሌ ያያለው እኮ እዚህ ሁሌ ብሎክ ካላደረጉ በስር እንደው በመድኃኒዓለም አትምጣ ብዬ እንኳን ብልህ ትመጣለህ። በደንብ እየጣፈጠ ነው የምሰማው። ስልችት አለ አይደል? ሁሉ ቀን እስኪ ሰለች ድረስ ምን ታደርጋለህ? ያው እያጣጣም ከሆነ ወንድም አለ ቶ እሱን እናንተ ኦኬ። እኔ ለእግዚአብሔር ሕዝብ ለወገን የምነግርህ በቃ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረትን ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል። ጴንጤ ቁጥብ ሲል ነው በቃ አለባበስህ የተለየ ሲሆን ማለት ነው። አለባበስህ የተለየ፣ አበላላችን የተለየ፣ የምትበሉም ወይ የምትጠጡም ብትሆኑ የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት አለ። ደግሞ ጳውሎስ ደግሞ ከጴጥሮስ ተቀብለውም ማለት ነው። የምትበሉም የምትጠጡም ብትሆኑ የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉ እና ሰንበቴ ሲጠሯችሁ አትሄዱ እያልኩ ነው በአጭሩ ቃል። የነሐሴ ተክለ ሃይማኖትን እስኪ ከዕለቱ በረከት ተሳተፉ ብሎ ሊያዘግኑ ሲል እጅን እንደዚህ ብለህ አትዝገን አንተ። እምቢ ይባላል። እሺ ቸርች ብቻ ስትመጣ ከአዜብ ብዬ ጋር እምቢ ምናምን ነገር ብሎ የሚለው መዝሙር አላት አይደል? የአዜብ እህታችን እምቢ ለንፍሮም ነው።
እኔ አንዴ ንፍሮ ዝገን ብለውኝ እንትን ማነው ሽንቁሩ ሚካኤል የሚባለውን ታውቁታላችሁ? ሽንቁሩ ሚካኤል እዚህ በሽሮ ሜዳ እዚህ ሽሮ ሜዳ ነው። ወደ ላይ ወደ እንጦጦ ማርያም ጋር እዚህ ማርያም ቤተክርስቲያናች እንጦጦ። ከዛ በባህር ዛፍ ውስጥ እዚህ እንደዚህ ሄደን እዚህ ምናምን ነገር ሄደን እዚህ ጉድጓድ ውስጥ ሽንቁሩ ሚካኤል የሚላል ከዚህ ከሽሮ ሜዳ ነው ታክሲ የምንይዘው። ተሳልፌ ሄድኩኝ። እዚህ ማርያም ቤተክርስቲያን አልፈን እዚህ አካባቢ ጉድጓድ ውስጥ ገደል ውስጥ ከመግባታችን በፊት እዚህ ጋር ባህር ዛፍ አለ ታክሲ የሚያወርዱበት፣ እዛ ጋር ወረድኩ። አብሮ ከሄዱት ጋር ለምንድን ነው የሄድኩት? ጸበል። ለምን? ለስራ። ምን ልታረግ? ማተሜን አስሬ መታወቂያ ያለ የድቁና መታወቂያ ጄኑን የሆነ ሄድኩኝ። ገና ከታክሲ ስወርድ እዚህ ጫካ ውስጥ ቆንጥርና ቀጋ የነቀሩ የዝንጀሮ ጎረምሳ ይመስል አንድ ማዕት ጋኔን ያለባቸው ሰዎች ከነሰንሰለታቸው ሁሉ ጭምር አይተው መስቀሌን አንገቴ ላይ አይተውት ኦርቶዶክሳዊ ለዛዬን እያዩት አወቁኝ። ታውቃለህ? ክፉ መንፈስ ያለባቸው ሰዎች ምን ልታረግ ነው ሲያመጣው? አንተ እዚህ ቤት አይደለም። ጌታ ምስክር አልኩ። በሾህ ሊጋረፉ ማለት ነው። በስሙ ለእግዚእ ኢየሱስ ክርስቶስ ጻርኩስ መንፈስ አልኩታ። በቋንቋው ሰይጣን እንደሆነ ግዕዝም አማርኛም ይሰማል። ሊደበድቡኝ አልኩሽ እንደ ዝንጀሮ ጎረምሳ በሾህ። ኦኬ ዳራ ያሳስኳቸው ቅዱሱን ጌታ ስሙን ጠርቼ በእውነት እና ከዛ ወረድኩኝ ጸበልተኛው ጋር። በዚሁ በእጆቼ እኔ አጥምቄያቸዋለሁ። ከዛ ያገኘኋቸው ልጆች ወንጌል ሰብኬ የአባቶች አምላክ ምስክር ነው። ጌታ ኢየሱስ ለዘላለም ስም ይባረክ። ጀግና እኮ ነህ ጌታዬ። ታድናለህ። እንዴት እንደምታድን ታውቃለህ። እኔው ራሴ ገንዳውን ውሃ ሞልቼ እኔው ራሴ አጥምቄያቸዋለሁ። እና እዛ ስገባ ገና በገባሁበት አንድ ታማሚ ተብሎ የተባለበት ቤት አብሬ ዝም ብዬ ተከታትዬ ገባሁ እና ስገባ ያዝ እንግዲህ በረከቱ ምናምን ነገር ብለው ዳቤና ንፍሮ ምናምን ነገር ዳቤ የምታውቁ ገዳም እሱን ሰጡኝ። ዘገንኩ በእጅ ያስኩኝና ተቀመጥኩ። ልበላው ምስሎች ነው በፍጹም ተቀመጥኩ። ታማሚው ሰው እዛ አይኑ ጉረጠረጣል። ተያየን፣ ተፋጠጥን ፊት ለፊት እና ነገሩን ሁሉ አይቼ መጨረሻ ላይ አሁንም በስሙ ለእግዚእነ ኢየሱስ ክርስቶስ ጻርኩስ መንፈስ ብዬ ንፍሮውንም ዳቤውንም ረጨሁት እዛ ቤቱ ላይ ማለት ነው። ብታምኑም ባታምኑም ክፉ መንፈስ ማንፌስት አደረገ። ከዛ ቤቱ ድብልቅልቅ ብሎ ሲል ነገሩ ወደ ስጋ ዱላ ድብድብ ሊዞር ሲል ጌታ መድኃኔዓለም በኪነ ጥበቡ አዳነኛ። ይህንን ያቺ የእነኛ ያጠመኳቸው እህቶች ምስክሮች ናቸው። ንፍሮ ያዘግናሉ እንዴ? መታው አያውቁም እንዴ? ነኝ እንዴ? ታው እንጂ የስላሴ ባሪያ ንፍሮ ልቀም እንድታስቀም በስሙ ለእግዚእነ ኢየሱስ ክርስቶስ ጻርኩስ መንፈስ ንፍሮውን ምናምን ነገር። ወይኔ ቸርች ቢሆን ኖሮ ኢየሱስ ወንድ እኮ ነው። ጀግና ነው። ጀግና አልኩ።
ስሙ በተጠራበት ቦታ ሁሉ እኮ አይተናል። ክንዱን፣ ዘላለማዊ ክንዱን ሲያድን አይተናል። እርኩሳን መናፍስት በስሙ ኃይል ሲገረፉ አይተናል። በሽተኞች በስሙ ስልጣን እንደሚዳቋ ሲዘሉ በዚህ ጥቂቷ ዘመን አይቻለሁን። በዚህ ጥቂቷ ዘመን ወንድሞች እናቶቼ፣ ለሰው አይቻልም የተባለ ነገር ሲቻል አይቼዋለሁ። ለማ ለጌታ እሱ ነው የሚችለው። ኤርሚያስን ማየት ይችላል። የት ይችላል? እና እንደዚህ ቀመሱ፣ ዝገኑ፣ ቁረሱ የሚባል ነገር አትቁረሱ፣ አትዝገኑ፣ ህብረትም አታድርጉ። ቤተሰቦቻችሁን እናት አባቶቻችሁን እርዱ። በዚህ ጉዳይ ግን ብለው ቢሏችሁ ፈጽሞ እንዳትልኩ። ቴንኪው፣ ተባረኩ። መዳን በኢየሱስ ስለመጣች አይ ቲንክ ወይ ስለመጣ እሱ ልቀበልና ልጨርስ። ተባረኩ። እሺ እህቴ ወይ ወንድሜ አደነቅ ቅድም ጽፈ ነበር ታች ጥያቄ አለ? እሺ ሰላም ላንተ ይሁን። ሁላችሁ ሰላም ብያቸዋለሁ። ኤርሚኒ ያልኩት የ21 ማርያም ጽዋ እንትን አባቴም ሚካኤል ይላል ደግሞ እናቴም ማርያም እንደዛ ይላሉና ለዛ ለጽዋ ብዬ ላኪ ብሉኝ ልክ ያለው ማለት ነው ብር። ከዚህ በኋላ እንዳትልኪ። አሁን ልከሻል፣ ችግር የለውም። ለማሚና ለፋዘር ከጽዋ ማህበሩ ከሚሉት ውጪ በሌላ ጊዜ ላኪላቸው። ጽዋ ግን ተብሎ ሲባል እንዳትልኪ እህትዬ፣ እንዳትልኪ። የጌታችን እናት ማርያም አታውቀውም። እነሱ ከጓደኞቻቸው ጋር ተሰብስበው ሊበሉ ሊጠጡ ነው ያደረጉት። እንዳትልኪ። ኦኬ ሼርም ተቀብያለሁ። ተባረክ። ለማሚ እሺ፣ ሚዩት አድርጊው። አረብ ሀገር ነው ያለችው። አይ ቲንክ ሚዩት አድርጊ። ቴንኪው። ለማሚ በደንብ ልብስ አልብሻቸው፣ ቡና ግዢላቸው፣ አጠጫቸው። ማዘር ናቸው። በደንብ እግዚአብሔር በረዳሽ መጠን ማዘርን ተንከባከቢ፣ ይመርቁሽ። አልብሻቸው፣ አስቤዛ ግዢላቸው። ለፋዘርም ጭምር እንደዚሁ የምችውን አድርግላቸው። ለመቤቴ ለወላዲቴ እያሉ ብለው የሚሉት ራሳቸው ሊበሉና የቄስን ሆድ ሊሞሉበት ነው። ለአንቺ ምንም የሚጠቅመሽ ነገር የለም። እንዳትልኪ እህቴ። እንዲህ አይነት ነገር በመጽሐፍ በእግዚአብሔር ዓለም ውስጥ የለም። እንዳትልኪ። ይህንን የእውነት ነው የምነግራችሁ። ጸጋ ይብዛላችሁ። ተባረኩ። እዚህ ላይ ልጨርስ ነው ወገኖቼ። ድክም ብሎኛል። እንደው ሰሞኑን ስለጠፋው ጉንፋንም ስለያዘኝ አሁንም እየተነፋንፍኩ ነው። ትንሽ ከእናንተ ጋር ቆይታ ያደረኩት። ጌታ ቢፈቅድ ግን ማታ ወንድምነት ከከፈተ ካልከፈተ ግን እኔ ከፍታለሁ እና ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩ።